ምን ሆነክ ነው? ምንም አልሆንኩም። እንደዚህ ይሆንክ እንዴት ምንም አልሆንኩም ትለኛለህ? እስቲ በእናትሽ ተይ። ምንም አልሆንኩም። ምንድነው የምታውቅ? ምን እንደሆንክ ተናገር። በቃ የምሰራው ስራ ተበላሽቶብኛል። ስራ? ስራ። ስራው ቁማርክ ነው? እሱም እኮ ስራ ነው አይደል? ኧረ እባክህ ለዛ ነው ገቢ እያስገኘልን ያለው። እዚህ ምን በላው አተናል። አንተ ገንዘቡን እየሄድክ ቁማር ቤት ትበትነዋለህ። በእናትሽ ተይ በቃ። አልተውክም። ደግሞ ካንተም ብሶ ትጮሃለህ እንዴ? መብት ያለ መጮህ መብትክ ነው። ሂድና እዛ ምጮህበት ላይ ጩህ። እሺ እኔ ላይ መጮህ መብትክ አይደለም። በእናትሽ ተይ። አልተውክም። በቃ ተይኝ እስቲ። አንተ መቼም የምትሻሻል አይነት ሰው አይደለም። ይሄን ቁማር ታው ብትባል ምንም ልትሰማ አልቻልክም። ለምንድን ነው ሰው የሚነግርህን የማትሰማው? በእናትህ አጨቅጭቅኝ እንደው ልትወጣ ነው እንዴ? ልውጣ። ገንዘብ ፈልጌ ነበር። አሁን የለኝም። አሁን የለኝም? ምን አይነት ቀልድ ነው የምትቀልደው? ቤት ውስጥ ምንም ማስቤዛ የለም። ስለዚህ ገንዘብ እፈልጋለሁ። ገንዘብ ስጠኝ። ስራውን ሰርቼ ስመጣ ስቻለሁ። የቱን ስራ? ብቻ ቁማሩን እንዳይሆን ስራ የምትለው። እሱም እኮ ስራ ነው። ምንም ስራ አይደለም። እኔ እሱን ስራ ኪሳራውን እንጂ ትርፉን አይቼበት አላውቅም። አንተ ለምንድን ነው የማይገባ? ቆይ ይሄ ስለማይገባሽ ነው እንጂ ስንት ብር እንደሚገኝበት ብታይ እንደዚህ አትይ። እኔ ነኝ የማይገባኝ ወይስ አንተ? አንቺ ነሽ የማይገባሽ። ሰውዬ አሁን ቀሉን ተውና ገንዘቡን ሰጥተኝ ሂድ። አንቺ እየነዘዝሽኝ እኮ ነው ስራውን የማያሳካልኝ እንደው። ጭራሽ እኔ ነኝ ነዝናጇ? ይኸውልህ አሁን ብሩን ስጠኝ ከሆነ ብሩን ስጠኝ። ያለበለዚያ በኋላ ስትመጣ ባዶ ቤት ነው የሚጠብቀው። አሁን ተይኝ። የለኝም። ሰላም አልኩሽ። ሰላም። እንቁላልና ዳቦ እንድትሰጠኝ ፈልጌ ነበር። እሺ ግን ከፍለሻል? ዱቤሽን እከፍላለሁ፣ በኋላ እከፍላለሁ። መጀመሪያ ክፈል እንዳለ ቶሎ። እባክህ የዛሬን ብቻ አይሆንም። እባክህ ማታ ባለቤት ሲመጣ ከሱ ተቀብዬ እሰጥሃለሁ። ባለቤትሽ? ለማንኛውም እሺ ግን መጀመሪያ ዱቤሽን ክፈይና በኋላ እሰጥሻለሁ እኮ። ለአሁን ስጠኝና ማታ እሱ ሲመጣ አይሆንም። እባክህ ግድ የለም። ማታ እሱ ሲመጣ የምትፈልጊውን ዕቃ ትወስጃለሽ። ውይ እባክህ የዛሬን ብቻ። አይቻልም። እንጂ ይልኛል ባለ እንቺ አቀኛ ነው። ቤቶች ሰላም እንዴት ነሽ? አለሁ። እንዴት ነሽ? እንዴት ናችሁ? ያሬድ የለም እንዴ? ያሬድ ስራ ሄዷል ነው እንዴ? አዎ። አይ ደስ ይላል። እንዴት ናችሁ ታዲያ? ደህና ነኝ እግዚአብሔር ይመስገን። አንቺ እንዴት ነሽ? ደህና ነኝ። ተጠፋፋን እኮ። ተጠፋፋን። አዎ። እዚህ ስራ አሪፍ ነው? ስራ ጥሩ ነው። ዛሬ እኮ የሆነ ጉዳይ ገጠመኝና በዚህ ውስጥ ጎራ ልበል ብዬ ነው የመጣሁት። አይ ጥሩ አደረግሽ። ደህና ነሽ አይደል? ደህና ነኝ። አይ ጥሩ ነው። ፊትሽ ግን ልክ አይደለም። ምን ነው ችግር አለ እንዴ? ኧረ ምንም ችግር የለም። ያሬድ እያለ ምን ሆናለሁ ብለሽ ነው? ለነገሩ ልክ ነሽ። ወንድሜ እያለ ምን ትሆኛለሽ? ወንድምሽ? አይ ጥሩ ነው። በባዶ አደረግሽ። ቆይ ኧረ ምንም አያስፈልግም። የሄድኩበት በልቼ ነው የመጣሁት። እንዲሁ ሳላይሽ አልሄድም ብዬ ነው። ያሬድም ካገኘሁት ስለቆየው ቤት ካለ ብዬ ነበር የመጣሁት። እሱ ስራ ሄዷል። አይ ይሁን፣ ጥሩ ነው ይሁን። እሺ ከስራ የምትመጣው ሰውዬ ገንዘቡን አመጣክ? የታል ገንዘቡ? ይሄው እንደዚህ እየነዘነዝሽኝ እኮ ነው ስራውን የሚያሳካልኝ። ጭራሽ እኔ ነኝ ያለ መሳካቱ ምክንያቱም? ዋው አዎ። አንተ ግን መቼ ነው የምትሻሻለው? መቼ ነው ሰው የምትሆነው? በእናትሽ አነዝንሽኝ። ምን ማለት ነው አትነዝንሽኝ ማለት? አነዝንሽኝ ማለት ነው። አነዝንሽኝ ጠዋት ስትወጣ ገንዘቡ ማታ እመጣለሁ ብለህ አይደል እንደ ወጣው? የት አለ ገንዘቡ? ገንዘቡን ስጠኝ እኮ። እንደዚህ የተናገርሽኝ እኮ ነው የማይሳካልኝ ስራው ራሱ። ጭራሽ እኔ ነኝ ያለ መሳካቱ ምክንያት? አዎ አንቺ ነሽ ያስራ። ሰው ያመሃል እንዴ? ቆይ ገንዘቡን የምትሰጠኝ ከሆነ ገንዘቡን ስጠኝ። ቤት ውስጥ የሚላስ የሚቀመስ ነገር የለም። ኧረ ተይ። አውራት ካደረጋ እራት የለም ማለት የለም ማለት የለም ማለት ነው። እንዴት የለም ማለት አልገባኝም።
መቼ ገንዘብ ሰተኝ የምታውቀውና ነው ገዝቼ ማቀርብልክ? ምን ቀን ያገባሽ ግን? ጭራሽ በእኔ እየተበሳጨክ ነው? የቤቱን ዕቃ እንዳለ እያወጣክ በቁማር አስበላክ እና አሁን እኔ ልትበላኝ ነው? ምግብ ከሌለ ምግብ የለም ነው። ገንዘብ ማምጣት ያንተ ኃላፊነት ነው። ሰርቶ ደግሞ ማቅረብ የኔ ድርሻ አይደለ? ገንዘብ ሳይኖር ደግሞ መምጣት አይችልም። እኔ ልትበላኝ ነው? አሁን እርቦኛል የሚበላ ካለስ? ኦይ ሰውዬ ና ብላኛ፣ ና እኔም ብላኝ። አስጪ ሳይኖር ከየት ነው የማመጣው? ከየት ነው የማመጣው? ኧረ በመድኃኒዓለም ምን ዋና ያገባሁት ግን በፈጣሪ ስም። አንተ ያማል እንዴ? ና ብላኝ እኔ ነው እንደውም እንዴት እንዳስጠላሽ። ኧረ ጭራሽ ዛሬ በምንጭ የምትጮቱ? ዛሬማ መብላት አለብኝ። አንዱም ስልክ ያለ ስልክ ለምን አልሸጡ? ግን በምን እጠቀማለሁ? ከሰው ጋርስ በምን እገናኛለሁ? ኧረ ግን እበላለሁኝ። ዛሬ መሸጥ አለብኝ። ኧረ እበላለሁ። መግዛት አያቅተኝ ደግሞ እበላለሁ። አየክ አይደለ? ስራ የምትለው ቁማር መጨረሻው ምን እንደሆነ። በእናትሽ ተይ። አሁንም በእናትሽ ተይ ምናምን ትላለህ እንዴ? የቤቱን ዕቃ እንዳለ በቁማር አስወስደህ ይኸው ኦና ቤት ታቅፈን ተቀመጥን። ደስ አለካ? ሀሳብ ተሳካለ? ኧረ እባክህ ይገዛል። ሰው ሰርቶ ቤቱን ኑሮን ያሻሽላል። አንተ ጭራሽ ከቤት ያለውን ነገር እያወጣክ ሰተክ ጨረስከው። ነገ እኮ ሰርተን የምንገዛው ነገር ነው እንዴ? ምንም ነገር ሰርተን የምንገዛው ምናምን ነገር የለም። ሰው እለት እለት እየተሻሻለ ይሄዳል እንጂ ያለውን አስወስዶ ገና ለገና ነገ ምናምን ብሎ መቀመጥ አለ እንዴ? አንተ እኮ አታፍርም። ነገ ተነገ ወዲያ ደግሞ በዚህ ፍራሽ ቀጠል አድርገህ ደግሞ በእኔም ትጫወት ይሆናል አይደለ? ከዛ በቃ ወይ ጽዮን፣ እስከ ዛሬ ድረስ ለካ ይሄን ሁሉ ጉድ ደብቀሽ ነበር የኖርሽው። ምን ላድርግ ብለሽ ነው? እኔማ ገበናዬን ልደብቅ ብዬ ነበር፣ ግን መጨረሻው ይሄው እንደምታየው እንደዚህ ሆነ። ጭራሽ ብሎ የቤቱን ዕቃ በቁማር አስይዞ ጨዋታ። ያው እንግዲህ መጨረሻው እንደዚህ ይሆናል። ሁሉንም ዕቃ በቁማር አስወስዶታል። አንቺ እኮ ነሽ ያጠፋሽው። ገና ከመጀመሪያው እንዲህ አይነት አመል ሲያመጣ ነበር ለቤተሰብም ለዘመድም ነግረሽ ከሱ ጋር ያለሽን ነገር መጨረስ የነበረብሽ። ምን ላድርግ ብለሽ ነው? እኔማ እህቱ ስለሆንሽ አትረጅኝም ብዬ ነበር። ምን ማለትሽ ነው? ምንም በሆን እኮ ሴት ነኝ። ስትበደይ ስትጎጂ ዝም ብዬ ማየሽ ይመስልሻል? ምንም ወንድሜ ቢሆን ልክ ያልሆነ ስራ ሲሰራ ዝም ብዬ አላየውም። እሱስ ልክ ነሽ። ከመጀመሪያው ጀምሮ ላንቺ መናገር ነበረብኝ። እኔ እኮ በቀደምም ስመጣ ፊትሽ ጥሩ እንዳልሆነ አይቼ ነበር። ግን ያው ገልጸሽ ያለው ነገር ስላልነገርሽኝ ገፍቶ መጠየቁን አልፈለኩትም። እኔማ ገበናውን ልደብቅለት ብዬ ነበር። በስተመጨረሻ ሁሉም ነገር አደባባይ ወጣ እንጂ። አይዞሽ ጽዮን፣ ግድ የለም አንቺ ይሄ የሚገባሽ አይነት ሰው አይደለሽም። እሱም ቢሆን በስራው የእጁ ማግኘት አለበት። አንቺም ከዚህ በላይ ከሱ ጋር እየኖርሽ መሰቃየት የለብሽም። ስለዚህ አንድ መፍትሄ እንፈልጋለን። እሺ፣ ምን አይነት መፍትሄ? ሂዳንሽ
አባቱ ነው ስልኮ የሚሰራው። ሄሎ አና፣ ሰላም ነው? አለሁልሽ። ደህና ነሽ? አለሁልሽ። ጽዮን አንቺ ጋር መጣልሽ እንዴ? አይ ፈልጊያት ነበር። እቤት ስመጣ አጣኋት። እንዴት ትኖራለች? ልጅቷን እንደሆነ አንገብግባ አቃጥለህ ከቤት አባረርካት አይደል? ማለት አልገባኝም። ጉድን ያላወኩልህ መስሎ ነው? በቀደም ቤት ስመጣ ባዶ ኦና ቤት አይደል እንዴ ቤቱ የነበረው? ቤት መተሽ ነበር እንዴ? አዎ መጥቼ ነበረ። አንተማ የሚታወቅብህ አልመሰለህም አይደል? ማለት አልገባኝም። እንዴት ይገባሃል? በቁማር ቤቱን ንብረቱን እንዳለ አስወስደህ ልጅቷ ከዚህ በላይ ምን ትሁን? ይሄ ሁሉ ጊዜ ገበናህን ሸፍና ደብቃ ኖረች። አሁን ደግሞ አታፍርም? የት ሄዳ ነው ብለህ ትደውላለህ? የትስ ብትሄድ? እና ለእሷ የተደረበችለት ነው? ለምንድን ነው የማልደረብላት? እየሄድክ ያለው መንገድ ልክ ነው እንዴ ታዲያ? እንዴ አንተ ስራ ሰርተህ ሰው መሆን ሲገባህ ጭራሽ ያለህን ንብረት በቁማር አስበልተህ ልጅቷን ቁልቁል እኮ ነው የከተትካት። አንቺ እኮ የኔ እህት ነሽ። የፈለገ ያንተ ብሆን እኔም ሴት ነኝ። እሺ ነገ ትዳር ይዤ እኖራለሁ። ግን ሲሰራ ዝም ብዬ አላይም። ለማንኛውም ልጅቷን ባፈልጋት ነው ይሻላል። እስካሁን የታገሰች ይበቃል። አቤት፣ ለምንድን ነበር የፈለከኝ? ሰላም አትይኝም? ሰላም ልበልህ? የረሳውን ልመስለው ነው ስራህን? ምን? እሺ አሁን ለምን እንደፈለከኝ ብቻ ንገረኝ። አይ ምግብ ነገር እንድትሰሪልኝ ነበር። እኔን ደውለህ የጠራኸኝ ምግብ እንዳበስልልህ ፈልገህ ነው? ተው እባክህ። እህቴ አይደለሽ? ተው እንጂ፣ በጣም ደፋር ነህ አንተ። ሚስትን እንደዛ አንገብግበህ ደህና የምትንከባከብህን ሴት ከቤት ካባረርክ በኋላ እኔን ተማምነህ ነበር እንዴ? ለገዛ ሚስት ያልሆንክ ለእኔ ትሆናለህ እንዴ? የሰራኸው ስራ እኮ ቀላል ነገር አይደለም። ልጅቷ አንገቷን ደፍታ በኖረችበት ያን ሁሉ ዘመን ስታንገላታት ቆይተህ አሁን ደግሞ ወደ እኔ መጣክ። ሰማኛለህ? እኔ ለአንተ አንዲች ነገር አልሰራልህም። እሺ እንደፈለክ መሆን ትችላለህ፣ እንደፈለክ። ያዋጣኸው መንገድ ያዛልቅ። ቁማርን ቀጥልበት። እሱ እንጀራ የሆነ እንደሆነ እናያለን። ከት ምን ይሻለኛል? በጣም እየራበኝ ነው። እጄ ላይ ምንም ገንዘብ የለም። የሚበላም ቤት ውስጥ የለም። ያቺ ተረገመችን ጥላኝ ሄዳለች። ምን አባቴ ይሻለኛል? በቁማር ምክንያት ህይወቴ እንደዚህ ይሆናል ብዬ አስቤ አላውቅም ነበር። ጽዮንም ጥላኝ ሄደች። ቤቴንም ንብረቴንም አጣሁ። አሁን ጎዳና ላይ ቀርቻለሁ። ምን አለ ያኔ ጽዮን ታውስትኝ በሰማሁት። ቀጣዩ ጣይ ምን እንደሚሆን አላውቅም።